ታሪኩ የሚጀምረው ላም የተባለ የተዋጣለት ተፋላሚ ከረጅም ጊዜ በኋላ ወደ ቤቱ ሲመለስ እያስመለከተን ነው። ወደ ቤቱ ሲመለስም መላ ቤተሰቡ በጨካኞች ማፊያ ተገድለውበት ሲመለከት ማመን ይከብዳል። በዚህም ሰዓት የበቀል ስሜት አላስቀምጣለሁ። የቤተሰቡ ሬሳ በትኩሱ እንዳለም ሰይፉን መዞ የጭካኔን ጥግ ሊያሳያቸው በቀሉን ጀመረ። መሳሪያውንም እንደታጠቀ ላም በቀጥታ ወደ ማፊያ ዋና መስሪያ ቤት ያቀናል። እዚያም የቡድኑን አባላት በሙሉ ያለምንም ማቅማማት እንደ ዶሮ ይገላቸዋል። የማፊያውን አለቃም ጨምሮ ያለምንም ምሕረት ገደለው። በመጨረሻም ማፊያውን በደቂቃዎች ውስጥ አስወግዶ ታሪክ አደረጋቸው። ይህም ከሆነ በኋላ 20 ዓመታት አለፉ። ላምም ያለፈውን የአመፅ ሕይወት ትቷል። አሁን ላይም በአንዲት ትንሽ መንደር ውስጥ ረጋ ያለ ኑሮ እየኖረ በአካባቢው የገበያ ቦታ ላይ ስራዎችን እየሰራ ኑሮን እየገፋ ነው። በየቀኑም ስራውን ከጨረሰ በኋላ ቀጥታ ወደ ቤቱ ነው የሚያቀነው። ባለፉት ዓመታት ላይም ላም ከአንዲት ባሏ ከሞተባት ሴት ጋር እንደገና የፍቅር ሕይወት ጀምሮ ነበር። እናም አሁን ሄየን ከተባለች ልጇ ጋር አብረው ይኖራሉ። ምንም እንኳን ትክክለኛ ልጁ ባትሆንም ላም እንደ ልጁ በጥሩ ፍቅርና እንክብካቤ ይዛታል። አንድ ቀን ላይም ልጇ ሄየን ቲየን የተባለ አንድ ሰው በከተማ ውስጥ ስራ እንደሰጣት በደስታ ለእናቷ ትናገራለች። እናቷም ግራ በመጋባት ቲየን የተባለውን ሰው ለምን ያህል ጊዜ እንደምታውቀውና ምን አይነት ስራም እንደሰጣት ጠየቀቻት። በዚህ ጊዜም ልጇ ቲየንን ያገኘችው ከሳምንት በፊት እንደሆነና እምነት የሚጣልበትም ሰው እንደሆነ ትናገራለች። ይህን በራስ የመተማመን ስሜት ቢኖራትም እናቷ ተጨንቃለች። እናም እንዳትሄድ መከረቻት። በተለይም ቲየንን በደንብ ስለማታውቀው ውስጧ ስጋት ላይ ነበር። ይህን ግን በመንደሩ ያለው የድህነት ኑሮ ሰልችቷታል። እናም ይህንን እድል ጥላ ማለፍ አልቻለችም። በወላጆቿ አስተያየት የተበሳጨችው ይህንም ድምጿን ከፍ አድርጋ ለእሷ ውሳኔ የእነሱ ፍቃድ እንደማያስፈልጋቸው በድፍረት ነገረቻቸው። ምን ያህል ቆራጥ እንደሆነች ሲመለከትም ላም በመጨረሻ እንድትሄድ ፈቀደላት። ከጥቂት ሰዓታት በኋላም ቲየንን አገኘችውና አብረው መንደሩን ለቀው ወጡ። ሲወጡም አንድ ባህላዊ ልብስ ሰፊ ሰውዬ ይመለከታቸዋል። አመሻሽ ላይም ላምና የሂየን እናት ከሂየን ምንም አይነት ጥሪ ስላልደረሳቸው መጨነቅ ይጀምራሉ። ብዙም ሳይቆይ ሂየን በመጨረሻ ወደ እናቷ ደውላ በሰላም እንደደረሰችና በጥሩ ሁኔታ ላይም እንደምትገኝ ነገረቻት። እናቷም በዚህ ሰዓት ልቧ ተረጋጋ። ከዚያም ለሂየን የሥራ ቃለ መጠይቋ እንዳበቃ ወደ ቤት እንድትመጣ ነገረቻት። ፊልሙም ሂየን ቃለ መጠይቋን ስትጠባበቅ ያስመለክተናል። ከዚያም ስለ ዝርዝር ሁኔታዎች አንዲትን ሴት ትጠይቃለች። ነገር ግን ብዙም ሳይቆይ ቲየን ከወንዶች ቡድኖቹ ጋር ወደ ቦታው መጣ። ቲየን መጥፎ እቅድ እንዳለውም ግልጽ ነው። ምንም ስራም ሆነ ቃለ መጠይቅ የሚባል ነገር የለም። በሕገ ወጥ የሰዎች ዝውውር ሊሸጣት ነበር ያሰበው። ሁኔታውንም በመገንዘብ ሂየን ለማምለጥ ትሞክራለች። ነገር ግን የቲየን ሰዎች በቀላሉ ያዟት። ወደ መንደሩ ስንመለስ ደግሞ ላምና የሂየን እናት ምሽቱ እየገፋ ሲሄድ የበለጠ መጨነቅ ይጀምራሉ። ሰዓቱም ከምሽቱ 8 ሰዓት ነው። ልጃቸውም በዚህ ሰዓት ትኑር ትሙት ምንም ያውቁት ነገር የለም። በልጃቸው ላይ ምን እንደተፈጠረ እያሰቡ ፍርሃት በውስጣቸው ሞላ። በማግስቱም የሂየን እናትና ላም ሂየን እንደጠፋች ለመጠቆም ወደ ፖሊስ ጣቢያ ይሄዳሉ። ሆኖም ፖሊሶቹ ፍለጋ መጀመር የሚችሉት 48 ሰዓታት ካለፉ በኋላ እንደሆነ ይነግራቸዋል። ከዚያ በኋላ መጥተው ሪፖርት ማድረግ ይችላሉ። ይህንን የሰሙ የሂየን እናትና ላም ጥልቅ የሆነ ፍርሃትና ስጋት ተሰማቸው። ሴት ልጁንም ለማግኘት ቆርጦ ላም በራሱ ፍለጋ ጀመረ። ወደ ከተማ ሄደው የመጡ ጎረቤቶችንም ሂየንን አይተው እንደሆነ መጠየቅ ጀመረ። ቀኑን ሙሉ ከጠየቀ በኋላም ላም በመጨረሻ ልብስ ሰፊ ጎረቤታቸውን ተገናኘ። በዚህ ጊዜም ልብስ ሰፊው ሰውዬ ለላም ከአንድ ቀን በፊት ሂየን ከአንድ ማፊያ ሰው ጋር መኪና ውስጥ ስትገባ ማየቱን ነገረው። እንደ ዕድል ሆኖም ልብስ ሰፊው ሰውዬ አንድ ደንበኛውን ፎቶ አንስቶት ነበር። እናም በፎቶ ጀርባ ላይ ቲየን በግልጽ ይታይ ነበር። በዚህ መረጃው ላይም ስራውን ያቀረበላት ያ ቲየን የሚባለው ሰው ከመጥፋቷ ጀርባ እንዳለ ተረዳ። በዚህ ሰዓትም ላም እርዳታ እንደሚያስፈልገው በማወቅ በአካባቢው የወሮበሎች ቡድን መሪ ወደሆነው ልዩ ወደሚባል የቀድሞ ጓደኛው ሄደ። ልዩም ከዚህ በፊት የላም ውለታ ነበረበት። ላምም ይህንን ፎቶ ለልዩ ሲያሳየው ልዩ ደነገጠ። ወዲያውንም ቲየን ወጣት ልጃገረዶችን በማፈን የሚታወቅ የወሮበሎች ቡድን መሪ እንደሆነ አወቀ። ጊዜ ሳያባክንም ልዩ ሰዎቹ የቲየንን ቦታ እንዲከታተሉ አዘዛቸው። ከጥቂት ሰዓታት በኋላም የልዩ ሰዎች ቲየን አሁን ላይ ማሳጅ ቤት እንደሆነ መጥተው ነገሩት። በዚያን ጊዜም ልዩ አንዳንድ ሰዎቹን ከላም ጋር አብረው እንዲሄዱ ጠየቀ። ነገር ግን ላም በትህትና ለእርዳታው መስግኖት እሱ ብቻ እንደሚበቃ ነግሮት ሄደ። በኋላም ላም ወደ ማሳጅ ቤቱ በፍጥነት ሄደ። እዚያ እንደገባም በመጀመሪያ ሰራተኞቹ አስቆሙት። ላም ግን ቲየንን ለመጋፈጥ ቆርጦ መግባት እንደሚፈልግ አጥብቆ ነገራቸው። ቲየን ጋር ከመድረሱ በፊትም በርካታ የቲየን ሰዎች ይፋለሙት ጀመር። ይሁን እንጂ ላም የበለጠ ጠንካራ ችሎታ ያለው ነበር። እናም ሁሉንም እስኪዘረሩ ድረስ አንድ በአንድ ሰባበራቸው። በመጨረሻም ላም ወደ ቲየን ክፍል ገባና ሂየን የት እንዳለች ጠየቀው።
በዚህም ሰዓት መከላከል የማይችለው ቲየን ሂሄን ለዓለም አቀፍ የማፊያ ቡድን እንደሸጣትና አሁን ላይ የት እንዳለች እንደማያውቅ ተናዘዘ። ነገር ግን ቶም የተባለ በማዕከላዊ የሰው ንግድ ላይ የሚሰራ ሰው እንዲያገኝ ሀሳብ አቀረበ። የሚገኝበትንም አካባቢ ጠቁሞት የተወሰነ መረጃ ሊኖረው እንደሚችልም ነገረው። ላምም ጊዜ ሳያባክን ይህን ቶም የተባለውን ሰው ለመገናኘት በፍጥነት ወደ ሴንትራል ማርኬት ወይንም መሀል ገበያ ወደ ተባለበት ቦታ ሄደ። እዚያም ደርሶ ለጥቂት ጊዜ ፍለጋ ካደረገ በኋላ ቶምን ተመለከተው። ቶምም የዓለም አቀፍ የማፊያ አለቃ ታማኝ አጋር ነው። እሱም ላምን ሲያይ ለማምለጥ ይሞክራል። ላምም እየሸሸ እንደሆነ ተገንዝቦ ወዲያው ማሳደዱን ተያያዘው። ነገር ግን በሚያሳዝን ሁኔታ እያሳደደው ሳለ ላም በድንገት ከአንድ ሞተር ጋር ይጋጫል። ቶምም በዚህ አጋጣሚ ላይያዝ ያመልጣል። በዚህ ሰዓትም አንድ ፖሊስ ወደ ላም መጣና ወደ ፖሊስ ጣቢያ ይዞት በመሄድ የፖሊስ አዛዡ ፊት አቀረበው። የፖሊስ አዛዡም ላም ቶምን ለምን እንደሚያሳደው ይጠይቃል። ሌላ አማራጭ ስለሌለውም ላም ሴት ልጁ በቶም ቡድን እንደታገተችና እርሷን ለማዳን ሲል ይህን ሁሉ ነገር እንደሚያደርግ ነገረው። የፖሊስ አዛዡን በጥሞና ካዳመጠው በኋላ ከዚህ በኋላ ቶምን ማሳደዱን እንዲያቆም አስጠነቅቀው። ፖሊስ የቲየንን ቡድን እየመረመረ መሆኑንና የላም ድርጊት ጉዳያቸውን ሊያደናቅፍ እንደሚችልም አስረዳው። ላም ከፖሊስ ጣቢያ እንደወጣም የፖሊስ አዛዡን ለመርማሪው በጸጥታ እንዲከታተለው አዘዘ። ይህ በእንዲህ እንዳለ የላም ሚስት ወደ ቤት ስትመለስ ቤቷ ላይ የቲየን ቡድን ይይዛታል። ቀደም ሲልም ቲየን ከላም ጋር ለነበረው ግጭት ለመበቀል ፈልጎ ነበር። ንዴቱንም በላም ሚስት ላይ መወጣት ጀመረ። ይህ እየሆነ ሳለም ላም ወደ ቤቱ ይመጣና እየሆነ ያለውን ሲመለከት ወዲያውኑ ከቲየን ግብረ አበሮች ጋር መፋለም ጀመረ። በፍልሚያ ወቅትም የላም ትኩረት ለሁለት ይከፈላል። ራሱን መከላከልና በቲየን እጅ ላለችው ሚስት መጨነቅ። ይህ የመዘናጋት ቅጽበትም ለቲየን ወንበዴዎች እድል በመስጠት ያለማቋረጥ ላምን እንዲደበድቡት ያደርጋቸዋል። በዚህ ሰዓትም ነገሮች ተስፋ ያጡ ሲመስል አንድ የላም ጎረቤት ወጥቶ ፖሊስ እየመጣ ነው በማለት ይጮኻል። ይህንን የሰሙ የቲየን ሰዎችም ጥቃታቸውን አቁመው ወደኋላ ተመለሱ። በአካባቢውም አንዲት ሰማያዊ ፀጉር ያላት ሴት የላምን ቤት በቅርበት ስትከታተል ያስመለክተናል። ምንም እንኳን ማን እንደሆነች ወይንም ለምን እዚያ እንዳለች የሚያውቅ ባይኖርም ከተመለከተች በኋላ ከአካባቢው ትሄዳለች። ከጥቃቱ በኋላም የላም ሚስት በፍርሃት ተውጣ ለላም ሴት ልጃቸውን ለማዳን ቃል እንዲገባ በእልቅሻ ለመነችው። ላምም የትም ብትሆን ፈልጎ እንደሚያመጣላት ቃል ገብቶላት የተጎዳውን ቦታ ለመታከምና እርሷም እንድትታከም ወደ ሆስፒታል ይዟት ይሄዳል። ይህ በእንዲህ እንዳለ ታሪኩ ወደ ሂሄን ይወስደናል። እርሷም አሁን ላይ ከሌሎች ወጣት ልጃገረዶች ጋር በአንድ ክፍል ላይ ተዘግቶባታል። ሁሉም በሕገ ወጥ መንገድ በመሸጥ ወደ ካምቦዲያ ተወስደው እዚያ እንደ መዝናኛ ሆነው እንዲሰሩ ይገደዳሉ። በዚያ ምሽት ላይም ቶንግ የተባለ ዓለም አቀፍ የማፊያ አለቃ በጣም ከሚያምኑት አጋሮች መካከል አንዷ ከሆነችው ሰማያዊ ፀጉር ካላት ሴት ጋር በመሆን ቲየንን ሲያናግሩት ያስመለክተናል። በዚህን ጊዜም ቶንግ ሂሄን የላም የእንጀራ ልጅ ስለነበረች እሷን በመሸጡ በንዴት ሲያወራው ነበር። በግልጽ ለማየት እንደሚቻለውም ቶንግ የላምን ስምና ማንነቱን ጠንቅቆ ያውቅ ነበር። ምክንያቱም ላም በአንድ ወቅት በአንድ ማፊያ ቡድን ውስጥ የተፈራ ገዳይ ነበር። ላምም መቼም ቢሆን እንደማይተዋቸውም እርግጠኛ ነው። ቶንግም ይህን ስጋቱን ቀለል ለማድረግ ሰማያዊ ፀጉር ያላትን ሴት ቲየንን ወዲያው እንድትገለው አዘዛት። ወደ ላም ስንመለስ ደግሞ ወደ ከተማው በመሄድ አንድ ሰው ይገናኛል። ሰውየውም እንደሱ ገዳይ ነበር። ላምም ለሰውየው ልጁ በቶንግ በሚመራ ዓለም አቀፍ የማፊያ ቡድን እንደታገተች ይገልጽለታል። በተጨማሪም ለቶንግ 2 ታማኝ ተከታዮች እንዳሉትም ይጠቅሳል። ከዚያም ላም ለሰውየው ቶንግን የት እንደሚያውቀው ጠየቀው። እንደ ዕድል ሆኖም ሰውየው ቶንግ በመሃል ከተማ ውስጥ የሚገኝ የሥነ ጥበብ ጋላሪ እንዳለውና እዛ እንደማይጠፋ መረጃ ለላም ሰጠው። ምንም ጊዜ ሳያባክንም ላም በቀጥታ ወደ ቶንግ የሥነ ጥበብ ጋለሪ አመራ። ነገር ግን ወደ ውስጥ ከመግባቱ በፊት ውጭ ላይ ቆሞ ወዳለ አንድ ሰው በመሄድ ውስጥ ገብቶ በአንድ ሰዓት ውስጥ ካልወጣ ለቀድሞ ጓደኛው ለልዩ እንዲደውልለት ስልክ ቁጥርና ትንሽ ገንዘብ ሰጠው። ሰውየውም ለመርዳት ይስማማል። በጋለሪ ውስጥም ላም በየመንገዱ ብዙ ተፋላሚዎች ያጋጥሙታል። የቶንግ ግብረ አበሮችን በሥነ ጥበብ ሐውልቶች መካከል ተደብቀው ሊፋለሙት እየጠበቁት ነው። ይህ ቢሆንም የላም የፍልሚያ ጥበብ ከእነርሱ ዝግጅት የተሻለ ስለነበረ አንድ በአንድ አሸነፋቸው። ወደ ጋለሪው ጠልቆ ሲገባም ላም ሌላ የጠላት ቡድን ገጥመው። በዚህ ጊዜም የተዋጣላቸው ሴት ተፋላሚዎች ነበሩ። እነዚህም ከቀድሞት አጥቂዎች የበለጠ ጠንካሮች ናቸው። ነገር ግን የላም ልምድና ቁርጠኝነት እነርሱንም እንዲያሸንፍ አስችሎታል። ይህን ሁሉ አልፎም ላም በሚቀጥለው ክፍል ውስጥ ቶንግን ለመፈለግ ሲገባ በድንገት በወጥመድ ይያዛል። ቶንግም ላም ወደ እጃቸው እንደገባ ሲያውቅ ከግብረ አበሮቹ ጋር ይመጣል። በዚህ ጊዜም ቶንግ ስለ ላም ጀብድ ያለፈውን ታሪክ ሁሉ እንደሚያውቅና ከእንግዲህ ለሱ ስጋት እንደማይሆንበት በእርግጠኝነት ይናገራል። ላምንም እንደሚገለው በመተማመን ጉዳዩን ቶም እንዲጨርስ ነገረው። በተጨማሪም ውድ በሆነ የሥነ ጥበብ ጋለሪ ውስጥ ምንም ደም እንዳይፈስ አስጠንቅቆት ላምን ሌላ ቦታ እንዲያስወግድለት አሳውቆት ሄደ።
ቶንግ ከሄደ በኋላም ቶም ላምን ያለምንም ርኅራኄ መደብደብ ይጀምራል። ከዚያም ሰዎችን ከዚህ እንዲወስዱ ታዘዛቸው። ነገር ግን ከመሄዱ በፊት ቶም አንድ አስደንጋጭ ነገር ለላም ነገረው። የእሷ አጋር የላም ሚስት ወደምትታከምበት ሆስፒታል እንደሄደና እዛም ዶክተር መስሎ የላምን ሚስት በአሰቃቂ መንገድ እንደገደለ ነገረው። ለላምም የድርጊቱን ማረጋገጫ አድርጎ የወሰደውን የሚስቱን የአንገት ሐብል አሳየው። በዚህ ሰዓትም ላም በንዴትና በሐዘን ተሞልቶ ለመታገል ይሞክራል። ነገር ግን ቶም በኤሌክትሪክ መሳሪያ በማደንዘዝ ጣለው። ከዚያ በኋላም ልክ ቶም እና ሰዎቹ ላምን በመኪና ውስጥ ሊያስገቡት ሲሉ ሊዩና ቡድኑ በሰዓቱ ደረሱ። ከቶንግ ሰዎች ጋር በመፋለምም ላምን በፍጥነት ወደ ቤታቸው ወሰዱት። በማግስቱም ላም ከእንቅልፉ ነቅቶ ራሱን በልዩ ቤት ሲያገኝ ይገረማል። ከዚያም ለልዩ ስለ ሚስቱ ጠየቀው። ሊዩም ትናንት ማታ ላይ መገደሏን በሐዘን ነገረው። ይሁን እንጂ ላም በአሁኑ ሰዓት ላይ ሐዘኑን ዋጥ አድርጎ ከሀገሯ ልትወጣ ያለችውን ልጁን እንዲታደግ አስታወሰው። ዲንማን በተባለ መርከብ ላይም ከቶንግ ቡድን ጋር ወደ ባህር ማዶ ልትሄድ እንደሆነም ገለጸ። ላምም ይህንን ሲሰማ ልጁን ለማዳን በቁርጠኝነት ተሞላ። ምንም እንኳን ልዩ ሊረዳው እንደሚፈልግ ቢነግረውም ላም ልዩ በቂ ነገር እንዳደረገለት ነግሮት ብቻውን ለመሄድ ወሰነ። ብዙም ሳይቆይ ላም ወደቡ ደረሰና ዲንማን የተባለውን መርከብ ለማሳደድ በፈጣን ጀልባ ተሳፍሮ ማሳደዱን ጀመረ። ከብዙ ፍለጋ በኋላም በመጨረሻ መርከቧን አገኘ። ከዚያም ላም ተደብቆ ወደ መርከቧ ገባና የቶንግ ጀሌዎችን አንድ በአንድ መጨረስ ጀመረ። እንዲህ እያደረገ በመርከቧ ውስጥ ሲዘዋወርም ለመዋጋት ዝግጁ የሆኑ የቶንግ ሰዎች እየጠበቁት ወደሚገኙበት ቦታ ደረሰ። ብዙ ከሆኑ ማፊዎች ጋርም መፋለም ጀመረ። ነገር ግን በዚህ ሰዓት ላም ከብዛታቸው የተነሳ ተዳከመ። ነገሮችም ያበቁለት ሲመስል ሊዩና ሰዎቹ ላምን ለመርዳት ከተፋሉ። ሊዩም ለቶንግ በጣም ታማኝ አጋር ከሆነችው ሰማያዊ ፀጉር ካላት ሴት ጋር ተፋጠጠ። ሴትዮዋም ኃይለኛው ተዋጊ ነበረች። እናም ሊዩን ልታሸንፈው ስትል ያኔ በፖሊስ አዛዡ ትዕዛዝ ላምን ሲከታተል የነበረው መርማሪ ብቅ አለ። አንድ ላይም በመሆን ባለሰማያዊ ፀጉሯን ሴት ሰባብሮ አስቀመጧት። በተመሳሳይ ጊዜም ላም ከቶም ጋር ቅልጥ ያለ ፍልሚያ ይጀምራል። ከረዥም እና ከባድ ትግል በኋላም ላም በመጨረሻ ቶምን አሸነፈው። ነገር ግን ነገሮች ያበቁለት ሲመስል ቶም ዳግም በመነሳት ላምን ከኋላው ሊያጠቃው ይሞክራል። በዚህም ሌላ አስከፊ ጦርነት ተጀመረ። ጉዳት ቢደርስበትና ቢዳከምም ላም ልጁን ለማዳን ባለው ቁርጠኝነት የተነሳ ቶምን በድጋሚ ጥለዋል። ነገር ግን በዚህኛው እንዳይመለስ አድርጎት ነው። ላምም ከተቀሩት ሰዎች ጋር እየተፋለመ ሳለም ልዩ ወደ መርከቡ በመግባት ሂሄንን እና ሌሎች ታጋቾችን ነፃ ካወጣቸው በኋላ ሂሄን ከላም ጋር ትገናኛለች። ነገር ግን ቶንግ ብቅ አለና ሂሄንን ይዟት እንደሚገላት ያስፈራራል። ላምም መታገሉን እንደሚያቆምና ልጁን ምንም እንዳያደርግበት ይማጸኗል። በዚህ ሰዓትም ሂሄን የቶንግን እጅ ትነክሳለች። ላምም ቶንግን ለማጥቃት እድሉን ተጠቀመ። ነገር ግን እንዲገለው ሲቃረብ ላም ቀሪውን ሕይወቱን እስር ቤት ማሳለፍ ስላልፈለገ ያቆማል። ወደ ልጁም ሲዞር በድንገት ቶንግ ላምን ከኋላው በስለት ወጋው። የበለጠም ጉዳት ከማድረሱ በፊት የፖሊስ አዛዡ መጥቶ ቶንግን በጥይት መታውና ገደለው። ከዚህ በኋላም ፖሊሶች ወደ ቦታው በመምጣት ላምንና ልጁን ወደ ሕክምና ቦታ ወሰዷቸው። ከተወሰነ ጊዜ በኋላም ላምና ሴት ልጁ ወደ ቤት ተመልሰው ለእናቷ ጸሎት ያደርጉላታል። ፊልሙም በስተመጨረሻ ሂሄን የእናቷን ምክር ብትሰማ ይህ ሁሉ ነገር እንደማይፈጠር በጸጸት በመናገር የሞተች እናቷን ይቅርታ ስትጠይቅ እያስመለከተን ይጠናቀቃል።